ገብተን ቡክት አድርገን ጋገራው ላይ ማለት ነው ማን ይጨርሰው ሆነ እና ራሳችን እንዳመጣን ይሄ ስራ ይቁም። እናንተን አይመጠናችሁም እንጂ ሬል ነው ግማሽ ይላል ሬልም አይደለም። እኔ ደግሞ ያቆሙ ነው የምለው ትንሽ ያቆማሉ። አንቺ ነሽ ያለሽ፣ አንቺ ነሽ ኮንትራት ያመጣሽ። ገና ተባለ። አንቺ ደግሞ ይሁን ስራ ሲመጣ እኮ ተፈራርመው ነው የሚመጡት። ገኒ እንደዛ አትበሉ፣ በእግዚአብሔር በደንብ ያቆማሉ። ገኒ እንደዚህ አትበይ። አንቺ እሺ አትበሉ። በደንብ ነው ኦዲየንሳቸው ቢያቆሙ የሶስት ወሩ ጊዜ ነበር የሚያቆሙት ያ ሁሉ ህዝብ ሲያለቅስ። አቆሙ። መሄድ እኮ መቀጠል እኮ ይችሉ ነበር። እኛ እኮ ነን ያስቆምናቸው። ታውቂያለሽ፣ እያየሽ አይደለ እንደ ሌላው ቤት 2 ዓመት 3 ዓመት ስለ ዝሙት እየሰሩ ይኸው አሉ አይደለ እንደ እያለቀሱ ኦዲየንሶቻቸው ያሉ እኮ ቲክታክ ላይ ቁጭ ብሎ እነዛም ማለት ነው። ግን አንድ ቀን መልስ እናቆማለን አለን አይዟቸው የኛ ኦዲየንሶች እንደዚህ ናቸው ብለዋቸው ያቁም። የኛ ልጆች ግን እግዚአብሔርን 2 ወር ወይ 3 ወር ነው የሚሰሩበት፣ ከዛ ያቆማሉ። 2 ዓመት ሙሉ የሚሰራባቸው አሉ። እነሱም ትንሽ እንደው ማለት ነው ልንገርሽ፣ ዛሬ ትናንትና ብዙ ኦዲየንስ ማለት ነው በየገሱ ስለተንጫጫ ዛሬ ኦዲየንሱን ለማረጋጋት በየሰው ቤት መጡ። ልንገርሽ ገብቶሻል አይደል? ጦርነት ይዘው ሊመጡ ማለት ነው። የዛሬውን አይቶ ነገ ጦርነት ይዘው ሊመጡ ነው። ገብቶሻል? ማን ያያል ታዲያ? ማንም አያይማ፣ ማንም አያይማ። ትናንት ቅድም ፍሬ ቤት ወደ 100 ምናምን ሰው ነበርን ቁጭ ብለን ነበር። ለምን እናያለን? አንቺ መሲ ልንገርሽ፣ አንድ በውድ ነገር ሰውን ትወጃለሽ አይደለም? ያንን መውደድሽን እየተጎዳሽ አይደለም ለዛ ሰው የምትገልጭለት። መጀመሪያ ራስሽን አትርፈሽ ነው አይደለም? ለራስሽ ሆነሽ ነው ያንን ሰው ልትወጅ የምትችው። ገብቶሻል አይደል? እንደዛ ማለት ነው። አዳሜ መታመም የሆነ ነገር አለመሆን ከፈለግሽ ሄደሽ አለማየት። በፍቅር ሲመጡ በፍቅር ሆ ብለሽ ትቀበያለሽ። እንዴ አንድ ምግብ ሳይመችሽ ዝም ብለሽ ትበያዋለሽ እንዴ? ገብቶ ሆድሽ ውስጥ እኮ በሽታ ነው የሚሆነው። ይሄ ማለት ነው። አይተሽ ደግሞ ጭንቅላትሽን ከሚያምሽ አንቺ ማንም ይደርስልሽ። አንቺ ማዳም ቤት ነሽ ያለሽ፣ እነሱ እርስ በርስ ይደራረሳሉ። የሆነ ነገር እኔ ማንም ይደርስልኝ። ብሩክ ሀይሚ አንቺም አደርሽልኝም። ገነት ጓደኛዬ ብዬ ምላት አደርስልኝም። ማንም አይደርስልኝም። ገብቶሻል? ስለዚህ ያንን ነገር ራስሽን ስታስታምሚ ነው ያንን ነገር ለማየት የምትፈልጊው። ወይንም ያንን ያማረሽን ምግብ የምትበዩ ጥሩ ነገር ሲሆን ነው የምትበዩ። መጥፎ ነገር ከሆነ እየመረረሽ ወይ እየጎመዘዝሽ ወይ እያመመሽ አትበዩ። እያንዳንድሽ ይህንን አስረግጬ ነግርሻለሁ። ቅድሚያ ለራስ ነው። አሁንም ቢሆን ትናንትና ብዙ ኦዲየንሶች ተቀይመዋል። ጊፍተሮች እስከሚ ብዙዎች በቃ እኛ በዚህ ያህል ከብት አይደለንም። ሁላችንም በጣም የተማሩ ስማርት ልጆች አሉ ቲክታክ ላይ በጣም የተማሩ ዲግሪ ዲፕሎማቸውን ቤት ቁጭ አድርገው ቤተሰቦቻቸውን ሊለውጡ የመጡ የተማርን አይደለንም። እስከ 10 ቢሆን ጨርሰናል። አናቅም ማለት አይደለም፣ ግን የተሻለ ህይወት የተሻለ ቤተሰቦቻችንን ለማስተዳደር መጣን እንጂ ደደቦች ማህይብ ሆነን አይደለም። ይሄና ባናይም እንሰማለን ዲኤንኤን እንዴት እንደሚሆን ሁሉንም ነገር እያንዳንዱን አርግዘንም ወልደንም እናውቃለን። እሺ ጥያቄ ምን መሰላችሁ? እና እንግዲህ ብሩኬን አሁን ሀይሚን ታዋት ብሩኬን ብዙ ሰው ያውቃል። ከሀይሚ ጋር ሳይገናኝ በፊት ራሱ የሚያውቁ ሰዎች ብዙዎች አሉ። ግን የሚመጡ ሰዎች ሁሉ የእሱ ጓደኞች ለማሳመን መሞከር ማለት ምን ማለት ነው? ለምንድን ነው? ዲኤንኤ ደግሞ ማንም ሰው ያውቃል። የምሬ ነው። ዲኤንኤ እንደዚህ አይደለም፣ ወባ አይደለም፣ ታይፎስ አይደለም። ዲኤንኤ እንደዚህ አይሰጥም። ማንም አሁን ለምሳሌ ትምህርቱን ታየው ማሪ ሀሁ ያልቆጠረ ሰው ራሱ ዲኤንኤ እንዴት እንደሆነ ያውቃል። በአሁኑ ሰዓት ታች ስልክ የያዘ ሰው ሁሉም ሰው የራሱ ሀል የጭንቅላቱን ሀል ያውቃል፣ ያስባል። ይሄን ያለ ደግሞ ሰውን ለማሸወድ ይሄን ያለ ሰውን ለማሳመን ጥግ ድረስ ማሄድ ምን አስፈለገ? ድራማ እንዲባል ነው። እውነታ ነገር ለማድረግ ነው። እውነታ ነገር የፍፄ ነገር ስሰማ ውዶቼ ለንግግሬ በጣም ይቅርታ። ለምን አየሽ?
ለምን ሄደሽ አየሽ? ለምን ሄደሽ አየሽ? ቅመም አለቻ ሀይሚ አለቻ ደግሞ ፍቅርት አንዳንድ ጊዜ ቤትዬ ልክ ነሽ። ነገሮችን ደግሞ ለመናገር አሁን ሚዲያ ላይ ወጥተሽ እንደዚህ ሆነ እኮ እንደዚህ ተፈጠረ ብለሽ ለማለት መጀመሪያ ማዳመጥ፣ ማየት፣ እውነተኛ ነገሩ መስማት አለብሽ እና እኔ ሀይሚ ስላለች ራሱ አልሄድም ብዬ ቲቲ ቤት እያየሁ ከእንደገና ወጥቼ እጃቸዋለሁ ጠላቴ አሁን ማለት ነው። ቤተሰቦችን የገደለ ሰው ደም ያፈሰሰ ሰው እንኳን ከሀይሚ ጋር ብመጣ ሄጄ ያለሁ ይሄ ግልጽ ነው። እኔም አያለሁኝ እግዚአብሔርን አያለሁ። ሀይሚ ካለ ብሩኬ ካለ ነው ያለሁኝ። ምንም አማላሻችሁም ማለት ነው። ግን እዛ ካረጋችሁ እነሱ እየተሰደቡ ብር እንዲያገኙበት ነው የሚፈልጉት። ምኑን ነው ታዲያ ያስቆማችሁት? ምኑን አስቆማችሁ? እንደዚህ አይነት ሰው አለ። በቃ አንቺ ከማሜን ብትወጃት ሄደሽ በራሳችሁ ላይ የምታጠጉ። ኧረ እኔ ሀይሚዬ እያለች እኔ እግዚአብሔርን አልቀርም እንሄዳለን ቤቲ ከእናንተ በላይ እሷን ቀን በቀን ካላየሽ በፊት ቪዲዮ ማየት አትችል። አልችልም። እኔ እሷን ስትመጣ ማየት ነው። ምን አለ መሰላችሁ እኛን እየጎዱ ነው። እዚህ ጋር እኛ ቃቃነን እንዴ? ሰው እኮ ነሽ አንቺ አይደል? እኛ ላይ ቃቃ እየተጫወቱ እዛ ፍቅር ይሰራሉ። አንቺ እዚህ ትቃጠያለሽ። እነሱ ከ30 ደቂቃ በኋላ እዛ ይዛሉ። አይ ውዶቼ ይኸውላችሁ እኔ አሁን እውነቴ ነው። አንዴ ና ለማስቆም ከፈለግ ስራ ለማስቆም ከፈለግ እንደዚህ አይደለም። ያወራችሁ ጠብቁ እኮ አንቺ እቴነሽ አንቺ የእህቶችሽ እንባ ሌሎቹ የሚያለቅሱት እንባ አንቺን አይሰማሽም? ስንቱ እየታመመ በየቤቱ አያምሽም? እኔ ስማለቅሰው ውዴ እኔ አንቺ ታዲያ እየሄድሽ እየደገፍሽ ነው፣ እየሄድሽ እየደገፍሽ ነው፣ እየደገፍሽ እየሄድሽ እያየሽላቸው ዩቱባቸው እኔ እግዚአብሔር ላልኩሽ አልችልም። በቃ ምን ላድርግ? እኔ ሞክሬያለሁ ግን አልቻልኩኝም። በቃ እነ ቲቲ ቤት ራሱ እስከሚከፈት ድረስ አልቻልኩኝም። ከዛ ወጥቻ አየሁኝ፣ ግን ግማሹ ላይ አድርጌ አየሁት። ባየሁት ሰዓት ግን እኔ ፍጹም በጣም ነው እንትን የሚለኝ። በዛን ያክል ወይ አያምር አነጋገሩ፣ ግማሹን ይቆርጣል፣ ግማሹን ከሌላ ያመጣል፣ ይዘባርቃል፣ በዚህ ይወጣል፣ በዚህ ይወርዳል። ትወና አንቺ እዛው እያየሽ በልቦናሽ ያዥ። እኛን እዚህ አታናጂን። በቃ ዝም በይ በቃ እዛው እያያ እኛ እግዚአብሔር ማንም ገስት ላይ እያየሽ እኛ አላየንም። ምንም ነገር እንኳን ያላያችሁ ሀሪፍ ነው። በቃ እሺ። እኔ እመቤቴን ትናንትና የብሩኬን ንግግር ሰምቼ እመቤቴን አታምኑኝም አይደል? እንቅልፍ አልወሰደኝም። በቃ ከልጄ ጋር ልኑር የሚለው ቃላት እንደንትን ነው ያመመኝ። እግዚአብሔር ጎበዞች እናይ አትዩ ለምን በእኛ ቴንሽ ያኔ 3 ወሩ ጊዜ 150 ሲሆን እኮ ነው ቪው ያቆሙ። በእኛ ጩኸት መቼ ያቆሙ? የሰው ናት ልጅቷ ውዴ፣ የሰው ናት። ተከራይተው ነው አይደለም። ይችን ህፃን ልጅስ እንዲሁ ለብር ብለው እንዲሁ መስጠታቸው እንዲሁ እንኳን ለ30 ደቂቃ እንዲሁ ለ1 ደቂቃ ራሱ ሰው ብር ነው። ብር እኮ ነው ተወደደ እኮ 50 ሺህ ብር እንሰጣለን ቢሉ ልጅቷን አይኗን አላሳዩም እንዳትዘቀዘቅ፣ ፊቷን ነው ወደኋላ መልስ ያሳዩ። በዚህ ዓለም ላይ ኢትዮጵያ ማለት ነው ብዙ ዩቱበሮችን አይቻለሁ። ግን እንደ ቡታጅራ ዩቱበሮች በጣም ከባድ ነው ወላሂ። በጣም ጎበዝ ናቸው። እንዴት እንደሚሰሩት ማለት ነው። እና በጣም ያስጠላል ማለት ነው። ዝሙት ነው የሚያስተምሩ ምናምን እና ሀይሚና ብሩክ ነበር የሚሻሉ። አሁን እነሱም ደግሞ አሁንም ምርጥ ናቸው። ግን ከእንደዚህ አይነት ስራ ከባለየ ስራ ምናምን ይወጡ። ወላሂ ምንም አያደርግላቸውም ማለት ነው። ስራ ነው። እሷ ደግሞ አላረገዘችም። ስትመረመር ራሱ እኔ በባለፈው ስመረመር ልክ እንደሷ ነው እየጮኸ እንትን ያለኝ ነበር ማለት ነው። የልጅ ድምፅ እያለሱ ውሸት ነው ወሬያቸው ራሱ ድብልቅልቅ ነው የሚያደርጉት እኮ። ዛሬ ያወሩትን ነገ ደግሙታል። በጣም የእውነት ነገር እኮ አይረሳም። የውሸት ነገር ስለሆነ ነው ልጁን ህፃኑን የሚረሱት በመሀል እኔ እኮ የሚያሳዝኑኝ እንዴት አመሻችሁ የሚያምኑት እኮ ነው የሚገርሙኝ። በጣም ነው የሚገርሙኝ የሚያምኑት። ጨረቃ ፋሚሊዎች እግዚአብሔር ይመስገን። ኮሽታ ሲመጣ እንሰባሰባለን። ምን እናድርግ እና በቃ የኔ ውዶች ብቻዬን ሳጥብ ራሱ ብቻዬን ዝም ብዬ አወራለሁ። እኔማ ሴትዮዋ በዛ ነገር ካየችኝ አበዴ ሳትለኝ አትቀርም ከመናደድ የተነሳ። እኔ ራሱ ሴትዬ ደህና ተስተካክለች ደግሞ ተነሳብሽ ሳለች ጸባይ እግዚአብሔርን እቃ እያጠብኩኝ ብቻዬን በእውነት ብቻዬን ነው። ሰሞኑን
እንዲቹ ስናድር ነበረ። ብቻዬን ነው የማወራው። ገስትሪያም ገብቼ ሀሳብ አልሰጥም። እኔ ግን ማለት ነው በቃ ዝም ልክ ነሽ አይደለም ውዴ። እዚህኛ ጋር የገባሽው የቁርአን እንትን የምታደርጉ ማለት ነው ፕሮፋይል፣ የቤተ ክርስቲያን ፕሮፋይል የምታደርጉ ሰው የለም